አይ ጊዜ ደጉ አረግዬ ይኸውልሽ የቀን እንጂ የሰው ጀግና የለውም እምልሽ ለዚህ በጣም ዙርዬ በጣም ሙች መቆየታችን ስንት ነገር አሳየ ታዲያስ ይኸውልሽ አረግዬ አሁንም ከዚህ የተሻለ ጊዜ ለማየት ረጋ ሰከን ማለት ያስፈልጋል አንቺ ደግሞ ደርሶ በሆነ ባልሆነው ቱግ ግንፍል ትያለሽ እዛው ረዛ አንቺ ደግሞ እህ ብለው ካዳመጡሽ ታበዣዋለሽ እኔ አሁን ግንፍል እላለሁ ይሄው አሁን እንደነበርሽ አረግዬ ድስት ቢገነፍል ክዳኑን ነው የሚያቆሽሸው ዞሮ ተጎጂዋ አንቺው ነሽ አንቺ አይዙርዬ እቺ እኮ አለች ሙች ነው የምልሽ መላቀጥ ገና ዛሬ ካፍሽ ላይ ቁም ነገር ወጣ ሁሌ ማረግዬ ሙች አይዙርዬ አረግዬ አንቺ እዛ ወንዝ ዳር አፋፍ ላይ ትኖር የነበረችው ውይ አልምዬ ያቺ በአስም ስትሰቃይ የነበረችው ምን ነው ሞታች ወዲያ የምን መሞት ነው አንቺ እንዴት እንዳማረባት ብታይ ባለፈው ጊዜ እንደው እስቲችን ሰው ሄጄ ልጠይቃት ብዬ ቤቷ ሲሄድ የምን አስም የምን ሳል በቃ አምሮባታል ልጆቿስ ብትይ አይዙርዬ እሰይ እንኳን አማረባት ሙች ነው የምልሽ ከዚህ ከቆሻሻ ቦታ ተነስቶ ማን ያላማረበታል አው እንደው አንቺ እንደው ካሰች ራሱ እንደው እዛ ድልድይ ስራ አይደል ትኖር የነበረው እሷማ እኮ ለሰፈሩ እንግዳ ነበረች እንዴት እሷ እኮ መጀመሪያ እንጦጦ ነበረች ስትል እዚህ መሃል ከተማ ገባች አረግዬ ቶሎ ከዚህ ባያወጧት ኖሮ እንደተነፋፈቅን እንቀር ነበር ዙርዬ እሷማ እንደው እውነት በጊዜ ነው የደረሱላት ዙርዬ ታዲያስ ሙች ሌቦቹስ ዙርዬ እንደው እኔና አንቺ ራሱ እንደው እንደዚህ ተንደላቀለ ደሙች እንደዚህ እንደው ላሳይሽ አይደል እንዴ ወራይ ምንድነው እኔ የምልሽ እነዛ የመርኔ ልጆች ቢሌና ጭሌ አንቺ እነሱስ ቢሆኑ ከዚህ መንትፈው እኮ እዛ ወንዝ ውስጥ ነበር የሚገቡት እልፍ ሲገኝ እልፍ ይገኛል አሉ እልፍ ሲሉ እልፍ ይገኛል እልፍ ሲሉ እልፍ ይገኝ እልፍ ሲሉ እልፍ ይገኛል እልፍ ሲሉ እልፍ ይገኛል ሰው መኖር አለመኖሩን አጣርተ አካባቢውን ሰልለ ለደበደበኝ ነው እንደ መጣው አራደን ጋይዘሩ ስም ስራ ስተት ስለት አተ ስለት ምናምን ይዘብኝ ነው እንደ መጣው ሐሳብ ነው ያዝኩት ይወሉት ጋይዘሩ ምን መሰሉት ጫጩት ፊት የማይወራ ጉዳይ ላማክሮት ነው ጫጩት ፊት የማይወራ ፈንግል ነው ፈንግል ደግሞ እሺ ምንድነው አረ ለመናገር የሚከብዳል አንተ ልትሸጠው ነው እንዴ ምን ቤቴን እንዲህ ቤቴንማ ገላምጠው ሳትናገር አትወጣ ምን መሰሉት እርሱ ከባለቤቱ ጋር አሳልየን እንድች ብዬ ተናግሬያት አላውቅም ማለቴ ማታ ከቤት ወደ ስራ አይደለም ከስራ ወደ ቤት እመጣለሁ እንጂ ይሄ በየግሮሰሪው መልከስከስ እንድች መጠጥ ባፌ ዞራ አታውቅም አንተ ነህ እንጂ ተግተህ መተባለፈው እንዲ በቃ ትርክርኬን ያወጣኝ አንተ የተከበርኩትን ሰውዬ አቶ የነበርኩትን ሰውዬ አንተ ዘሩ አልከኝ ኤ ፕላስ የነበርኩትን ሰው አውርደ ዜድ ላይ ፈጠፈጥከኝ ምን ነው ጋይዘሩ እንዴ ቂመኛ ይሆኑ እንጂ ባለፈው ለተፈጠረው ስህተት ድንጋይ ተሸክሜ ዝቅ ብዬ ይቅርታ ጠይቄውታል እርግጥ ይቅርታ መጠየቅ ጠይቃል ግን እንደሰራው ጥፋት አይደለም ድንጋይ መሸከም አለት ቶውሱን ከሰል ማንደጃ ከነፉሙ እንዲተሸክመ ይቅርታ ብትጠይቅ እንኳን ከባድ ነበር እሺ ይሁን አሁን እንኳን የመጣሁት ማታ መብራት ሲጠፋ መብራት ኃይል ደውላለሁ ግን ምንድነው እነሱ በዛ ሰዓት ስራ ላይ አይኖርም እረፍት ላይ ናቸው ያው ለመጠባበቂያ ካስቀመጥኳት ሻማ አንዷን ለኩስና ከሷ ብርሃን አገኛለሁ
አቶ ዘሩ እኔ የምለው ምንም እየገባሁት አይደለም። መብራት ከጠፋ በኋላ ማታ አልጋ ላይ በሰላም የዋልከኝ በሰላም አሳደረኝ ብዬላሽ እላለሁ። ላሽ ብለው ምን አልክ? ምንድን ነው ያልከው? እሺ ውድ ተመልካቾቻችን በአዲስ ስራ የምንገናኝ ይሆናል። እስከዛው ድረስ ወንድሜ ወጣት ቀስ ምንድን ነው እንደዚህ እንደ ዝናብ እንደመታ ውሻ መርገፍገፍ ጥሩ ነው። ላስተረፍ ዞር በል አንተ። የተከበረ ሙያ ያለኝ ሰው ነኝ። እንደ ውሻ መርገፍገፍ አይደለም እንደ አህያ ብንደባለልስ ምርጥ ሙያ እኮ ነው ያለኝ። በደብ ሁሉም ሙያውን እንዳንተ አክብሮ ቢሰራ ትልቅ ቦታ ይደርሳል። አቤት እውቀት! አቤት ከማክበር አልፋችሁ እኮ ሰገዳችሁለት። ምን አመጣችሁ? ምንም። አሁን ስልካችሁ እንደዚህ ይዛችሁ እኔና ደጀኔ ቸግሮናል አሞናል ማለት ነው የሚቀራችሁ እንዴ? የትኛው ደጀኔ? አላውቀውም። ታይ ሰፈር ያለው አው ይሄ ለምቦጫሙ ተወዛዋዡ ይሄ ደጀኔ ለምቦጩ አወኩት። ምን ሆኖ ቸገረው? ግን በዛብህ እንዴት ነው ጉሎ ነህ ታውቃለህ አይደል? ይጨመቅ። ተው እናንተ ሰዎች፣ ትልቅ የሚያደርገው ሙያ አይደለም ገንዘብ ነው። ገንዘብ ያዙ። ተው እናንተ እንደማንኛውም አርቲስት እኮ ደሃ ናችሁ። ይበቃል። ማን ነው የማይሰበር ኮንክሪት ሞራል ነው ያላቸው? ሂድና ተጫወትባቸው ብሎ የላከ? መቼም ቤተሰቦቼ ስጋ ነን። እንዲህ እያዩዋችሁ አፈር እንድትልሱ አልፈልግም። ምን አድርጉ ነው የምትለው? ስራ ስሩ። ተነሱ በቃ ወዝወዝ ማለት ነው እንዴ? ይኸው እየተወዛወዝን አይደል እንዴ? ውዝዋዜ በእነን እየታከለ ጊዜ ተበልቶበታል። ያንተ ተው የከሸፈ ነው። እሺ በቃ እኔ እሰራለሁ። ሂድ ነይ ስማጭ። እሺ ስማ፣ እኔ የኢትዮጵያ ሕዝብ ሀብቴ ነኝ። አይሻልሽም? እናንተ እዚህ ተሰፍስፋችሁ ህዝብ የዛ ሰርታ እየተለወጠሽ ለምን የመጣበትን ጉዳይ በቀጥታ አትናገርም? የኔና ሀሳቤ ላይ መጥተሽ ቁጭ አላልሽም? ይኸውላችሁ ምንድነው መሰላችሁ፣ እኔ ለእናንተ የሚሆን ቆንጆ የስራ እድል እጄ ላይ አለ። ምንድን ነው? ዶክመንተሪ ነው እንጂ ትሪ። ስማ አንተ በዚህ ሰው ላይ እዚህ ሄልሜት ታደርጋለህ፣ እንዳትጎዳ ናት እንዳይጎዳ ነው ማሰብ እንዳታቆም ነው። እንደዛ ታደርጋለህ። ከዛ ሲሚንቶ ነው የምታወርደው። በጣም አሪፍ። አውርጄስ? ከዛ መልሰህ ትጭናለህ። አሃ ተሳስተው ነው ማለት ነው አውርድ ያሉኝ። ወይም ደግሞ እንደዛ ከሚሆን ለሰራተኞቹ ለመንበሻ ሰዓታቸው ውዝዋዜ አላቀርብላቸው። አንተ ለማሳመን ምንድነው እንደዚህ አበግድ አስቀምጠን ተው። አሁን እንደዚህ ትወዛወዝ ብርጭቆ ትሰብራለህ፣ ሻዩ ደፋብሃል፣ ትቃጠላለህ። አይጠነቀቃል። ይቅርብ። ይቅር ያንተቱ ውሎ ስቶር ኪፐርነት አይመችም። ማይ ጋድ! አንተ የኢትዮጵያ ሲኒማ ቀዘቀዘ ብለህ ሙድ ትይዝብኛለህ እንዴ? ይኸውልህ ቢቀዘቅዝም አንድ ቀን ያንሰራራል። እንዴ እስኪ ያንሰራራ ድረስ ስቶር ኪፐርሽን ቀጥቀጥ ማድረግ ነው። ይሁን በቃ እንደውም ተስማምተናል። እንሰራለን። አገጬ ይሁን። ሰውየውን ሄጄ የማናገርበት አንዳንድ ነገሮች ኃላፊ ወረድ ትላላችኋ ትንሽ እኔ እኮ አላምንም። አይኔ ነው ቀምቅሜ። ምን እሺ ዘመን ምርጥዬ ምን እሺ? እኔ እኮ ከዙፋናችሁ ላይ ሳጣችሁ ሰፈር ቀየሩ እንዴ እያልኩ ነበር። አካዳሜ ተቀበለሽ ወርክሽን ተፍተፍ እያልሽ ነው። ብራዘር በዚህ ሰዓት የሚያስከብርሽ ወርክ ነው። ኧረ እባክሽ አጣባውስ እንዴ ፈታን እኮ ያራዳ ልጅ። ዶላርነቱ የሚታወቀው ሲመነዘር፣ ሲዘረዘር፣ ሲበተን ያራዳ ልጅ። የኔና የሱን የሥራ አቅም ማንንም አልተረዳንም። አሁን ምናችንን ነው የምናጥበው? የሥራ ልብስ ነው ብራዘር። አዎ በእርግጥ ከድሮ የሥራ ቦታችሁ ብዙም አራቃችሁ። ከዚህ መንጮ አድርጋችሁ አይደል እንደ ወንዝ ውስጥ ዳይቭ የምትገቡት? ኧረ ፍታ፣ እሱ ድሮ ቀረ። ያ ሌላ ይሄ ሌላ ያራዳ ልጅ። በቃ ፍታ። ምንሽ ወስከቻል እንዴ? እዚህ ወርክ ነው ቦስ። በቃ እሺ መቻት። እኔ የምለው ግን ታዲያ መቼ ነው? ምን የሥራ ምዝገባን? ኧረ አይደለም። መቼ ነው የሚለቀቀው? መቼ ነው ብትን የምንለው? ፈንጅ ስትረግጥ ነው ብትን የምትለው አባቴ። እንዲህ ላባችንን ጠብ አድርገን እንጨትና ድንጋይ ተሸክመን ያመጣነውን ገንዘብ ለማንም ጎፈር ያበጣሪ ልንበትን ናፈታ። በቃ ይመቻችሁ። ሰሞኑን እቀላቀላችኋለሁ። ኧረ እባክህ ዮንሴ
የወንዜ ወንዝ ያፈራሽ እንዴ? ወንዝ ያፈራሽ እማማሮስ ማንና ወንዝ አፈራሽ የምትለው አንተ? ምን ነው ያፍሩበታል እንዴ? እርሶን ወንዝ ያፈራሽ ብሎ መጥራት እኔን ደላላው ብሎ እንደመጥራት ነው። ምን ታይታኒክና ሮዝን ተገላገልኩ ስል ደግሞ ይሄንን አወጣችሁልኝ? ይሄማ አገር በቀል ስም ነው። እኔ የምለው ቤቱን ለመዱት እንዴ? አዎ ለምጄዋለሁ። በዚህ እድሜ ለአንድ አቅመ ደካማ ሴት ፎቅ ላይ መውጣት መውረድ ይመከራል ብለው ነው? በዚህ እድሜ አይደለም እንዴ ወንዝ ዳር ሽርብት ትንሽ ላይ ኖርኩት። ይልቅ የሚጠቅሙትን አንድ ሐሳብ ልንገሮት። ምንድን ነው የሚጠቅመኝ? የባከነ እድሜውን የሚያድሱበት፣ ያለፈ እድሜውን ቁጭ ብለው የሚተርኩበት፣ እንደ አፍላ ወጣት የሚቦርቁበት አንድ ሐሳብ አለኝ። ምንድን ነው እሱ? ቤቱ የእርሶ ነው? አዎ። ካርታ አለው? አዎ። በስሞት ነው? አዎ አልኩ አይደለም? ቁልፉ እጆት ላይ ነው? በቃ ይከራይ። ምን አይበሉ። የማከራይበትን ዋጋ ብነግሮት እልል ነበር የሚሉት። ለእርሶም ቢሆን ሰፊ ቤት ጥሩ አይደለም እንዴ? መጋኛ ምናምን ያገኙታል። እኔ የምለው ቤቱ ግን ስንት መስኮት አለው? 4 ነው 5 እንደዚህ ያለው። በየመስኮቱ ሸንሸን ያደርጉና ሱቅ ያረጉታል። ሳሎኑ ደግሞ ሰፊ አይደለ? ግሮሰሪ ያረጉታል። 5ኛ ፎቅ ላይ እኮ ነው። ለምን ጣራ ላይ አይሆንም? ጠጥቶ መውጣት እንጂ መውረድ እንደሆነ ቀላል ነው። ድፍት ማለት ምንድነው ችግሩ? እኔ የት ልኖር ነው? አረ የእርሶ አያሳስብም። እርሶ ብሮትን በነጠላው ቋጥረው እንደፈልጉ ዞር ዞር ቢሉ ማንም አይነካውት። አንተ ግን ጤነኛ ነህ? 5ኛ ፎቅ ላይ እኮ ነው ያልኩህ። ጂም ይሆናላ። ለጂም አከራዩት። አከራይቼ የት ልሄድ ነው? እርሶ ደግሞ ትንሽ ወንዝ ነገር ይፈልጉና ሸራውትን ወጥረው እዛች ውስጥ መኖር። ይኸውልህ ከዚህ በኋላ ወንዝ ዳር የምሄደው ለመዝናናት እንጂ ለመኖር አይደለም። እሺ ነው እንዴ? አረ ወንዝ ወደዚህ ነው፣ ወደዚህ ነው። ሰው የለም እኮ ይግቡ እንጂ አልገባ መሆኗል ና ነው። ልጅ ፊት ስለ ፈንግል አይወራም። ልጅ ፊት አይደለም ጫጮት ፊት ፈንግል አይወራም። ጫጩት ፊት ፈንግል አይወራም። ጥሩ እና ታዲያ ምን ሆነው ነው እንዴ? እንዴ ከበቡኝ እኮ ብቻውን እኔ ጨንቀኛለሁ እኮ እጨነቃለሁ። አንተ ስለ የትኛው ኑሮ እያሰብክ፣ ስለ የትኛው ግብህ፣ ስለ የትኛው ስኬትህ እያሰብክ ነው የምትጨነቀው? ስለማገኘው የወርቅ ሜዳሊያ፣ ስለማስጠራት እናት ሀገሬ እያሰብኩ እጨነቃለሁ፣ አስባለሁ። አንተስ ቀላል ነው፣ አንተስ ቀላል ነው። ይቀለኝማ እንጂ ብዬ ቃል የገባሁላትን እናት ሀገሬን አንገት አላስደፋት። እሱን ለማሳካት ጠንክሮ መስራት ብቻ በቂ ነው። የኔ ግን የእርሶ ግን ነገርኩህ እኮ ልጅ ፊት ስለ ፈንግል አይወራም። እኔም ነገርኩት እኮ ልጅ ፊት ሳይሆን ጫጩት ፊት ፈንግል አይወራም። አንተ አር እኔ ግን የጨነቀኝ ሌላ ጉዳይ ነው። የቱ ጉዳይ? የኔ ጉዳይ ለሰው የማያዋዩት ብቻ ሆድ ፍጨው ለምን ግድ የለዎትም? ምንድን ነው እንዲህ ብስክስክ ከሚያደርገው ይንገሩኝ። ከሰው ጋር እኮ ሲዋዩ ጥሩ ነው። ምንድን ነው ካሽ በፍርድ አወሩኝ እስኪ። አንተ ሰውዬ ያመሃል እንዴ? ኧረ ጤነኛ ነኝ። እሺ አሁን ለምሳሌ ሚስቴ ከለከለች ብልህ ምን ልትለኝ ነው? እንዴ ምን ሲባል ምን ሲኮን እንዴ? እርሶ እኮ ማለት የተቀን ሳይሉ ፀሐይ ነው ዝናብ ነው ብርድ ነው ሳይሉ በዚህ ታክሲ ሰልፉን በዚህ አውቶቡሱን ግፊያ ችለው ተቋቁመው የሰውን አይን የሰው ፊት እሳት እኮ ነው እዛ ፊት ቆመው እሱን ተቋቁመው ችለው መተው ቤት አለኝ ብዬ ሚስት አለኝ ብዬ ብለው እኮ ነው አይደለም እንዴ የሚመጡት? በዛ ላይ ደግሞ ላቦን ጠፍ አድርገው በወዞ የሸመቱትን አስቤዛ አይደለም ለአባወራው ይቅርና ለውሻስ እንደው ምግብ ይከለከላል እንዴ? አይ ለዚህ እኮ ነው ምንም የማይገባ እንቦቀቅላ ነህ የምልህ። አሃ እንዴ ገባኝ። አንቱ ገባኝ። ምን ገባ? ምን እንደከለከለችው ገባኝ።
ሊያውም ለእርሶ ለወንዱ እኮ ሌላ አባወራው ትክክል እንዴ የ80 ሚስቱ አንተ ብቻ ነው የተረዳኸኝ። ምን አደርገው ነው ተቤት አይወጡም ብለው የከለከሉ? የባሳታም እሺ እንዴት ነው? ቤቱን ለመድሽው? እቃው ተስተካከለልሽ? ያው ታሪክዬ እስማም ተስተካክሎ መቼም ያንተን ውለታ እንደው ከፍዬም አልጨርሰው። ወይ ደግሞ እኔ ምን አደረኩልሽና ነው የምታመሰግኝ? እንዴ አንቺ አይደለሽ እንዴ አንዷ ከዛ ከሰቀቀን ኑሮ አውጥተሽ እዛ ፎቅ ላይ ሰቀልሽ? ለከተማችን ነዋሪ ይሄም ሲያንስበት ነው። ደግሞ ኃላፊነቴን ነው የተወጣው እንጂ ምን አደረኩልሽ? ከዛሬ ነገ ንፋስ እንደ ፌስታል አንጠልጥሎ የጣለኝ አልጣለኝ እያልኩኝ እኮ ከመሳቀቅ ነው ያዳንሽ። እንዲህ ደስ ብሎሽ ስላየሁሽ በጣም ደስ ብሎኛል። እናንተ ማገልገል ደግሞ ግዴታችን ነው። ቢሆንም ይገባቸዋል። እኔ አለቅ ብዬው ነው እንጂ ቤቱን ማለቆኝ ከሄደ እኮ ቆይቷል። የሰፈሩ ሰው ባለቤቴን ጃክ እኔን ሮዝ እያለ እንደሚጠራኝ ታውቂያለሽ። ከባለቤትሽ ጋር ባለሽ ጽኑ ፍቅር ነው አይደለም እንዴ? እና ምንድን ነው? ሐሜት። ክረምት ቤቴን ጎርፍ ስለሚያንሳፍፈው ታይታኒክ። ባለቤቴ እኔን አድናለሁ ብሎ በጎርፍ ስለተወሰደ ጃክ አሉት። አይዞሽ ሁሉም ነገር አልፏል። ሰው ዝናብ ሲጥል ሮጦ ወደ ቤት ይገባል። እኔ ደግሞ ዝናብ ሲጥል ሮጬ ወደ ውጪ። ካሰችዬ እንደው ተጫዋች እኮ ነሽ። በፊትማ ዝናብን እንዲህ ወደ ላይ ነበር አንጋጥጬ ማየው። አሁንማ እድሜ ላንቺ ይኸው ዝናብን ቁልቁል ነው ማየው። ታዲያ ስራስ እንዴት ነው? እየበረታሽ ነው? ያው እንደምታውቂው በፊት ቤቴ ውስጥ ነበር ባልትና የምሰራው። አይ መኖሪያ ቤትንማ ለልግድ መዋል አይቻልም። ኧረ አሁንማ ተመስገን ሱቅ ተሰጥቶን በነፃነት እየሰራን ያው ሰው በአዲስ መልክ ስላሁን አጣጥፎ ቀጥሏል። እቺ በሰውሽና ትመጣጣለች። ምን አለ ወጣ ብለሽ አካባቢውን አየት አድርገሽ ብትመጪ። እንዴ ወጣ ብለሽ ልምላሜውን ስታይ እኮ መንፈስሽ ይታደሳል። እናንተ ግን እንደው ቅንድላታችሁ አንጎላችሁ ደህና ነው እንዴ? አሁን የዚህ ሰሞን ፀሐይ እንኳን ከተማን እየዞርሽ ልታይበት አይደለም። እኔ አሁን ህፃን ኩሽና ቴሌቪዥን እንዴ የምንቀሳቀሰው ምን አዲስ ነገር ኖሮ ነው ከተማውን የማየው? እንዴት እንደተለወጠ ብታይማ ኖሮ ራስሽንም ይሄንን ኩሽናሽንም ትቀይሪ ነበር። አልገባኝም። ልትሰድቡኝ ነው እንዴ የመጣችሁት? አይደለም ጊዜው የለውጥ ነው። ራስሽን ለውጪ፣ ራስሽን አብዴት አድርጊ ልንልሽ ነው። ዛሬ ሻሽን ሙልጭ አድርገን እንስደባት ብላችሁ ፕሮግራም ይዛችሁ ነው እንዴ የመጣችሁ? የለም እቅድ ነድፈን እኔን ለመስደብ እቅድ ብናይሽ አስተሳሰብሽም ከአኗኗርሽም ፈቀቅ ስላላሽ እቅድ ብቻ ሳይሆን በጀት መድበን ነው ልንዘምትብሽ የመጣ ነው። ማለት አንቺ እንደ ከተማዋ አፍርሼ እንዳልሰራሽ። ወይኔ ከተማዋ ፈረሰች። ይኸውልሽ ከተማዋን እየዞርሽ እያት ያለችሽ ለዚህ ነው። ራስሽን አብዴት አድርጊ ያልኩሽ ለዚህ እኮ ነው። እንዴት አመሸህ ውድ ባሌ? እንደምታይ እኔ ራሱ ብታይ የዛሬ ስራ ድክ ምን ያደረገኝ። እስኪ ራት አቅርብልኝ። አልሰራውም። ምን አለበት ብንተጋገዝ? እኔን እየጠበክ ነው? የባለቤቴን እጅ እንደምወድ ጠፍቶሽ ነው? ላባላ ብዬ ነው እንጂ ለነገሩ እኔ ሙጭ በልቼ ነው የመጣሁት። ጭራሽ አልታወቀሽም እንጂ ሰሞኑን ጣል ጣል እያረግሽኝ ነው። የምን ጣል ጣል ነው የምታወራው? እኔ ባለቤቴን ጣል ጣል ያደረኩት? አዎ ከኔ ይልቅ ስራሽን ነው የምታስቀድሚው። እኔን ውዱ ባልሽን ቼክ እንኳን አታረግኝም። ቼክ እንግዲህ አትጨቃጨቅ። ስራ ነው ብያለሁ፣ ስራ ነው። በጣም ጥሩ። እኔም ውጭ ወጥቼ እራቴን በልቼ እመለሳለሁ። እንዳትጨቃጨቂ። በፈርዱ እንደዚህ አይነት ቀልድህን አቁም። እንዳትጨቃጨቂ። በቃ ነገርኩሽ። እናንተ ምንድነው እንዴ? ለምንድን ነው የቤታችሁን ጭቅጭቅ ውስጥ የማትጨርሱት? ለምን ይዛችሁት ወደ ውጭ ትወጣላችሁ? ጋይዘሩ የዚህ ሴትዮ ነገር በቃኝ፣ በቃች። ትዳር ምግብ ነው እንዴ? በላው ጠገብኩ በቃኝ የሚባለው? ሰውየው እኮ የሚገባ አይደለም። በዚህ ጨለማ ካልሄድኩ እኮ ነው የሚለው። የት ነው የምትሄደው? እቤት ውስጥ የሚላስ የሚቀመስ ነገር የለም። ስለዚህ ውጭ ወጥቼ እራቴን እበላለሁ። ተመለስና። ለምንድን ነው የምመለሰው? እና ታዲያ እቺን የመሰለች ሚስትህን ጥለህ ሄደህ ወጥተህ ብቻህን ነው የምትበላው? እኮ ይዘኸኝ ሂድ፣ ጋብዘኝ፣ አዝናናኝ። በዛውም በምሽት የከተማውን ድምቀት አብረን እናየዋለን።
ቅድም እኔን የጠየከኝን ጥያቄ ለመጠየቅ አሁን ጥሩ አጋጣሚ ተፈጥሮልሃል። ታሪክዬ ግቢና የራት ልብስሽን ቀይር እንጂ ምንድነው ቆመሽ የምታየኝ? ግቢና አፍጠኛው እንጂ አፍጠኛው በብርዱ ተሳክቶልሃል። ተሳክቶልኛል። ግቢ